ዳኛቸው ምናምን ያሉበት ግሩፕ ይሄ ትስስር ማለት ነው። ይሄ ሰንሰለት እኔ ባይዞ አፍርጬ ነው የምናገረው። ቢኮዝ እነሱ ለሴቶች እህቶቻችን መደፈር የማይራሩ በእነሱ ፖለቲካ የሚሰሩ ነገ ተደፈርኩ ብላ የምትመጣን ሴት እንድንጠረጥር 4-5 ጥያቄ እንድንጠይቅ እንዲህ አይነት እንቅፋት የሚያስቀምጡ አካላትን እኛ ጥርት አድርገን ማንነታቸውን ጠርተን ነው የምንሄደው። ወንጀል ያለባቸውም በህግ አግባብ እንዲጠየቁ እናደርጋለን። መደረግ አለበት ብዬ አምናለሁ። ይሄንን ነገር ነውና ጥያቄ አልነበረኝም መጀመሪያ ላይ በጣም አዝኜ እንዴት ነው በቃ ድምፅ እንዴት እንሆን አብረን ነው ሲባል ሲሄድ ደፋሪ ብሎ ኦሮሞ የሚል ቃል ነው። የኦሮሞ ህዝብ ላይ ደምቢዶሎ የሚለው ነገር የተፈለገበት ምክንያትም ይሄ ነው። ህዝብና ህዝብን ፎከስ ያደረገ ህዝብ ላይ ታርጌት ያደረገ ፖለቲካው ራሱ እንደው ድርጅት ሳይሆን ህዝብ ላይ ታርጌት ያደረገ ነገር ሲወራ ሰማሁ። ያኔ ነው ተመልሼ 1-5 ጥያቄዎችን እንዲሁ ፖዝ ላደርጋም ትላንትና አላነሳሁትም። ዛሬ ያው ልጅቷ እንዳልተደፈረች ግልጽ ከወጣ በኋላ አሁን ከዚህ በኋላ ልጅቷ አለመደፈሯን እጠራጠራለሁ የሚል ሰው ካለ ራሱ ችግር አለበት። ገብተዋል። ባለቤቷ ራሷ መጣ ሐኪም ካለ ይመርምረኝ እኔ በድንግልና የተጋባሁኝ በትዳር የወለድኩኝ ብለው ባልና ሚስት መተው ቃል ምስክርነት በሰጡበት ይዘት አናምናችሁም ማዛ ወሰያ ስላልገደለቻችሁ እነሱ ሊያሳፍኗችሁ ሂዱ ሽሹ ብለው የ5,000 ብር ትራንስፖርት ብቻ ተሰጥተው ወስዶ ጫካ ውስጥ ተደበቁ ሲሏችሁ የነበሩ ሰዎች ደብዛችሁን አጥፍተው ውሸቱን እውነት ሊያደርጉ ስላልቻሉ አይናችንን ጨፍነን አናምናችሁም የሚሉ ከሆነ እንግዲህ ሴትይቷ ምን ታድርግ? ተደፍሬያለሁ በግድ ትበል። ግን መጠየቅ የፈራኋቸውን ጥያቄዎች አሁን መጠየቅ እችላለሁ። ባለቤቷ ራሷ መጣ ከነ ባሏ ማለት ነው ከነ ልጇ ከነ እህቶቿ ከነ ዘመዷ ሞታለች ከነ ተባለው ፋሚሊዋ ከነ መጣ ምንድነው የምትለው ከነ ጎረቤቷ አልተደፈርኩም ስላለች እውነትም ለካ ድራማ መሆኑን የሚያሳዩኝ አንደኛ 6 ሰዓት በእግር ተጓዝን ትላለች። 6 ሰዓት መሆኑን በምን አወቀች? ጨለማ ውስጥ ነው የምንጓዘው ብላለች። በምን አወቀች 6 ሰዓት እንደተጓዘች? በግምት ሊሆን ይችላል ትሉኝ ትችላላችሁ። እሺ እንያዘው። እሱ የተተለተለው ፊቷ በምን አይነት ፈውስ ነው? አንዲት ጠባሳ የሌለባት አይተሃል? መስታወት ነው የምትመስለው ፊቷ። ተተልትያለሁ በምላጭ ያለ ፊት። እኔ ትንሽ እንኳን የተጫርኩት ዶሮ ሳርድ ጣቴን የሆነ ሰዓት ቢላይ ነካኝ። እስካሁን ድረስ 10 ዓመት የተሸከምኩት 18 ዓመት አለ ጠባሳ። በምላጭ የተተለተለ ፊት 1 ነጥብ የሌለበት ምን አይነት ልዩ መድኃኒት ነው? እሱም ጥያቄ አድሮብኝ ነበር። አሁን ጠይቀዋለሁ አልተደፈርኩም ስላለች እውነትም ድራማ እንደሆነ የሚያሳይ ሆልስ አሉት ድራማ። ሌላኛው 6 ቀን ተኝቼ ተነሳው ስነሳ ደሜ እየፈሰሰኝ ነው የሚል ነበር የመጀመሪያው ድራማ ነው። ሰው 6 ቀን እንዴት ደም ይፈሰዋል? በህይወት ይኖራል ሰው 6 ቀን ያለ ምግብ ደም እየፈሰሰው ያለ ውሃ? ኦኬ ኮማ ውስጥ ገብታለች እንበል። ስትነሳ 6 ቀን መሆኑን በምን አወቀች? ፌንት ያደረገው የተኛ ሰው እኮ 6 ቀን ነው 1 ቀን ነው በምን ያውቃል? አየህ እነኚህን ነገሮች መጠየቅ ፈርተን ዝም ያልነው አሁን እሷ መታ አልተደፈርኩም ስላለች እና አሉ አንዳንዶቹ በግድ ተደፍረሻል ሊሏት የሚፈልጉ የነ ማዛ መሐመድ እንትኖች ማለት ነው። በግድ ተደፍረሻል ሊሏት ሴትይቷን ማለት ነው። ልመርመር ካላመናችሁ ይፈትሹኝ እያለች ነው እሷ ከነ ባሏ መጣ ከነ ልጇ ከነ ተከበረው ትዳሯ ሰርጓ ፎቶ ራሱ እንዴት ታምራለች። ሜካፕ ምናምን ስላደረገች ትንሽ እዛ ላይ እንደውም ደመቅ ብላለች ልንል እንችላለን። እና ሰው 6 ቀን በባዮሎጂካሊ ሲደማ ተኝቶ ደም ሲፈሰው ምግብ ሳይበላ ውሃ ሳይጠጣ 6 ቀን ቆይቶ ተነስቶ የሚቀጥለው ያደረገችው ነገር ምን እንደሆነ ታውቃለህ? ሌላ ሰው መሸከም ነው የጀመረችው። እሷ ራሷ ተነስታ መቆም መቻሏ የሳይንስ ታምር ነው። ልክ ጠባሷ ከመፈወሱ ይበልጣል። ተነስታ ሌላ እጇ ተቆረጠ ምናምን የተባለች ልጅ መጎተት ጀመርኳለች። ሰው መጎተት የሚያስችል ሰው ጎተታ ደግሞ እንግዲህ ስትመጣ 6 ሰዓት ከፈጀባት ስትመለስ ያው 6 ሰዓት መፍጀቱ አይቀርም። 6 ቀን በደማ 6 ቀን ባልበላ ባልጠጣ ያን የሚያክል ቁስል ይዞ ሰው 6 ሰዓት ሙሉ ተጉዛ ከተማ ገባች። ይሄንን ፊክሽን ማመን ይቀለኛል። በህግ ተይዛ ለፍርድ ሊቀርቡ ካሉ ከተቀናበረው ከነሙኑ መጥቶ ይሄ ነው ተብሎ ሲቀርብ ይሄን ከማመን ይልቅ እቺኛዋን አሁን የነገርኩህን ለማመን የሚከብደውን ጠባሳ የማያሳየው 6 ቀን የሚያስተኛውን የሚያስነሳውን ሙቪ የቻክ ኖሪስ ሙቪ ማመን ይቀለኛል ይላልና ይሄንን እኔ መጀመሪያውም ላይ ዝም ብዬ ነበር ያመንኩት በጥሬው ቢኮዝ ሴት ልጅ ተደፈርኩ ካለች ብዬ ነበር። ከዛ ድራማቸውን አየሁ። የኦሮሞ የምናምን ኦሮሞማ ደምቢዶሎ ቅዠት እና ወጥቷል። አሁን እውነቱ ወጥቷል። ባይ ዘ ወይ ኤአይ የሚባለው ነገር እንደ በራሴ ኤክስፐርቲዝም ውስጥ ላይ ስለሚያደርግ ልነግርህ እችላለሁ። አንደኛ የአማርኛ ቮይስ ኤአይ ማለት ነው በጣም የሚገርም ላግ ነው ያለው። የእንግሊዝኛው ራሱ ያስታውቃል ምናምን እያለ ነው የሚያወራው። እንዲህ ቀልጥፍጥፍ አድርጎ በሰው ድምጽ ደረጃ ኤአይ የሚናገርበት አልደረስንም፣ ገና ነው ቴክኖሎጂያችን። ኢቭን የኢሜጅ ኤአይ ምስል ኤአይ ስታይ ሁልጊዜ እጃቸውን እጅ መስራት ላይ ስቲል እንቸገራለን። ኤአይ ዲቨሎፕ ማድረግ ማለት ነው። ላርጅ ላንጉዌጅ ቮይስ ሬኮግኒሽን ኤኒቲንግ ልታመጣ ትችላለህ። አሁን ሞዴሎቻችንን ትሬን የምናደርግበት ባይ ዘ ወይ በአማርኛ ትሬን የተደረገ ሞዴል ማለት ነው። በማዛ መሐመድ ድምጽ ትሬን አድርገህ ሞዴል ላርጅ ላንጉዌጅ ሞዴል ቱ ቮይስ አድርገህ ማለት ነው። የለም ቴክኖሎጂ ገና እዚህ ውጭ ዓለም ላይ ማለት ነው።
እና እንዲህ አይነቱን ቅዠት ተውና ተጋልጧል። ሌቦች ናቸው እነኚህ ተቀናብረው የሚሰሩ ናቸው። አንዴ ቃል እሺ እነኚህ አካላት አቀናብረው የሰሩት ስራ ውስጥ ገብታችሁ አብራችሁ በወንጀል በእንትንህ ድረስ በእህቴ ድረስ በልጅሽ ድረስ ደፋሪ ገጋሪ ብትል ማንም አይሰማ። ሆን ብለህ አይንህን ጨፍነህ ውሸት ለምን ህዝብ እንዲጋደል እንዲጠላላ አራጅ ገራጅ ምናምን ትላለህ። በአማራ ክልል ውስጥ ባለፈው 2 ዓመት ውስጥ የሞተውን ያህል በ10 በ20 ዓመት ውስጥ የአማራ ህዝብ በክልሉ ውጪ ያለው ቤትም ቦታ ላይ አልሞተም። ያለፈው 2 ዓመት ራስህ ያረድከውን ያህል ያረደው የለም። 20 ተማሪ ነው ትምህርት ቤት ውስጥ ረሽነው በስልክ የሚያወሩት። ገደልኩት ማን ተማራለው እያለ ማለት ነው። ሽማግሌ ነው አንበርክኮ የሚረሽኑት። ይሄን የሚያደርግ አካል ወደፊት ይግፋልኝ የሚል ስራ ለመስራት የሚደፈሩ እህቶቻችንን ነገ እንዳይሰሙ ራሱ እነሱን ድራማ መስሪያ አድርጎ የተጠቀመ አካልን የምትደግፍ ከሆነ በአንተ ይድረስ ብልህ እርግማን ይደርሳልና አረግምህም። የተረገመ በስቶን ያስቸገረን ተሳስታ አሳስታናለች ማለት ማንንም አይገልም እና እንደዛ ብትሉ ለማለት ያህል ነው። አድማጭ ተመልካቾቼ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ጽድት ያለውን ውይይት ትሰማላችሁ። አማራ ስትሮንግ ወደ አንተ ልምጣ። 8 ደቂቃ አለው እንደሜ ታንኪዩ ቴዲ ትሰማለህ? ትሰማለህ። ኦልራይት ታንኪዩ። በጾታዊ ጥቃት ዙሪያ የሚያጠኑ ሰዎች ምን ይላሉ መሰለ? ሴቶች ሬፕ ከተደረጉ በኋላ በጣም የተለመዱ ናቸው። ይሄ በዓለም ዙሪያ በሙሉ የተለመዱ ፕራክቲሶች ናቸው እና የመጀመሪያው በተለይ ይሄ ፓወርፉል ከሆነ ኃይል ጋር ከሆነ የምትጋጨው ሄደህ የመጀመሪያው የቪክቲም ብሌሚንግ ነው የሚቀድመው። ቪክቲም ብሌሚንግ ነው እና አሁን ለምሳሌ አያና እያደረጋለው ቴክኒካሊ ምንድነው ልጅቷን ነው ብሌም እያደረገ ያለው። አንዱ ቪክቲም ብሌሚንግ ነው። ሁለተኛው የቪክቲሙን ካራክተር ጥያቄ ውስጥ ማስገባት ነው። ውሸታም ናት፣ ፊቷ ተዘልትለው የታል የታየው 6 ሰዓት መሆኑን በምን አወቀች? ዲስክሬዲቲንግ ቪክቲም ማለት ነው። ለምሳሌ አሜሪካ ውስጥ ዶናልድ ትራምፕ እንትን የተደረገ ጊዜ በጣም ብዙ ሴቶች መጡና ሲመጡ ምንድን ነው ያደረጋቸው ሚዲያዎች? ሀው ዱ ዊ ነው አንቺ መሆንሽን በምንድን ነው የሚታወቀው? ሴቷ ራሱ ምስክርነት እየሰጠች ማለት ነው። በተደጋጋሚ ፖለቲከኞችም ምኖችም ደጋፊ የነበሩትን ይሄንን ነው የሚያደርጉት። this is the worst form of ይሄ በጣም ኢንዲግኒፋይድ የሆነ የሰብአዊነት ሲኖር የምታደርገው ማለት ነው። ከሰብአዊነት በላይ ፖለቲካ ሲቀድምብህ የፖለቲካ እንትንህን ሴቭ ለማድረግ ሁማኒቲን ትክዳለህ። ይሄ በነገራችን ላይ አሁን በሚገዙት ሰዎች አሁን ስልጣን ላይ ባሉ ሰዎች በጣም የተለመደ ነገር ነው። ፕሮፌሰር መሐመድ ሀሰን የሚባሉ ሰው የ1990ዎቹ ላይ ፒኤችዲያቸውን የሰሩት ስለ ኦሮሞ ህዝብ ታሪክ በመጻፍ ነው እና እሳቸው ያኔ ሲጽፉ እንደ ፒውር አካዳሚክስ ነበር የጻፉት። መጨረሻ ላይ ግን የኦሮሞ ፖለቲካ እየጎመራ ሲመጣ የእሳቸው የጻፉት ጽሁፍና የኦሮሞ የፖለቲካ ናሬቲቭ ማች አላደረግ ምንድን ያደረጉት? ሂደው የጻፉትን ጽሁፍ ነው የቀየሩት። ይህ አካዳሚክ ክሬዴንሻላቸውን እንትን ላይ ያስቀምጠው ለፖለቲካው በሚያግዝ መልኩ ጽሁፉን አቢዩዝ አድርገው ድጋሚ ያወጡት ማለት ነው። ኤግዛክትሊ አሁን የምንሰማው ይሄንን ነገር ነው። እች ልጅ የተጋጨችው ኃይለኛ ከሆነ ሜርሲለስ ከሆነ ኃይል ጋር ነው፣ ሰብአዊነት ከማይሰማው ኃይል ጋር። ሰው ሲሞት ኢትስ ኦኬ ይሙቱ፣ እንደውም ዛፍ እንተክላለን የተክል ነው ዛፍ እንትን ከሚል ጋር። ስለዚህ ሬፕ መደረግ ምን ማለት አይደለም። ሴቶች ሬፕ ተደረጉ ሲባል እኛ በሳንጃ ተደፍነናልና ምን ታመጣለህ ከሚል መንግስት ጋር ምንም አይነት ሰብአዊነት አጠብቅም። ስለዚህ ይሄ የሶሻሊ ኦስትራሳይዝ ማድረግ ሴቶች እንትን በሚደረጉበት ጊዜ ምንድነው አንዳንዴ ምንድነው ይባሉት? አንቺ እኮ ይሄን እንዲህ አይነት አለባበስ ባትለብሽ ኖሮ እኮ እንዲህ አትደረግም ነበር። ይሲ ዴራስ ሶመኒ በጣም የተጠና ጥናት ነው እና ይሄ ከዚህ መንግስት ምንም አጠብቅም አይደል? መቼም እኔ ከዚህ መንግስት ሰብአዊነት የሚጠብቅ ካለ እንግዲህ ገና አልገባንም ማለት የወለጋ ማነው የዶምቢዶሎ ዩኒቨርሲቲ ወጥቶ እኮ ይሄው እንትን ሲል ምንም እንደዚህ አይነት ተማሪ አልነበረም ምናምን። ልጅቷ ተመስገን ከበደ መሆኑን እንኳን አልተናገረችም። በቃ ብርቱካን ተመስገን ነው ባለው ነው ያለችው። ዛሬ ግን ወጣው ተመስገን ከበደ የሚለውን ከየት ነው ያመጡት? ነው የኢትዮጵያ ሕዝብ የሰማው ብርቱካን ተመስገን የምትባል ልጅ መደፈሯና ከራሷ ታሪክ መስማታችንን የሰማ ነው። ኢቢኤስ ቴሌቪዥን የሚባለውን በዛ ልክ አዋክበህ ሰዎቹን ሁሉ ማሰር ለምን አስፈለገ? ምን አይነት ስልጣኔ ነው ከነዚህ ሰዎች የምጠብቀው? ምን አይነት ስልጣኔ አጠብቅም። በ3 ቀን ውስጥ
እንዲህ አይነት ይሄን ያህል በቃ በጣም ኢንቨስቲጌቲቭ ሪሰርች ተሰርቶ ሰዎች ሁሉ ተፈልገው ተገኝተው እንዲህ አይነት የሆነች ሙሽራና ሙሽራዋን የሚመስል ሙሽራዋ ሌላ መልክ ያላት የምትናገረዋ ልጅ ሌላ መልክ ያላት እህትየዋና የምትናገረዋ ምናምን ድብልቅልቅልቅ ያለው ዕቃው ደብልቀው አምጥተህ ማስቀመጥ ነው የተፈለገው። ይሄንን አብይ አህመድ ሲናገር አንዴ ምን ብሏል? ኦነግ የነበሩ ሰዎች ኦሮሞዎቹን ለመድፈቅ ቲፒኤልኤፍ ምን ታደርግ ነበር? የኦነግ ባንዲራ አሲዛ ፎቶ ታስነሳለች። አጠገባቸው የሆነ 3-4 ክላሽ ታስቀምጥና ከዛ ደግሞ የኦነግ ባንዲራ ታሲዛለች። ከዛ በኋላ ኦሮሞቹን ታስራለህ፣ የሚያምፁ ኦሮሞቹን። በጣም የተለመደ የውሸት ፕሮፓጋንዳ ቲፒኤልኤፍ አኬልዳማ እያለ ይሰራ ነበር። አብይ አህመድ ደግሞ እንግዲህ በዛ የመጣ ሰው ነው ያሰለጠናቸውና አሁንም ስልጣኑን እንዲያስጠብቁለት ይሄ የፕሮፓጋንዳውን ስራ የሚሰሩት ሰዎች ትንሽ እነዚህ እንትን የሚያደርገው መሰለ በጣም ፈጣጣነቱ ይበዛል። የሰውን ኢንቴሊጀንስ በጣም ኢንሰልት ያደርጋሉ። ምክንያቱም ፕሮፓጋንዳ መስራት ጥበብ ነው። ፕሮፓጋንዳ ይዝ አርትም ነው ሳይንስም ነው። ፕሮፓጋንዳ ማለት ዝም ብለህ ነጭ ውሸት ማሸት አይደለም። ፕሮፓጋንዳ 10% እውነት ካለህ 90%ቱን አጋነህ ጋፑን ሞልተህ መናገር ነው። ይሄኛው ግን ከዛም ከዚህም ተቦጫጭቆ በቃ ከዛም ከዚህም ተደራርቶ የተሰራ ነገር ነው ያየ ነውና ኤኒዌይ አሁን ይሄ ምንድን ነው መሰልህ የተደረገው? በቃ ልጅቷን ድጋሜ ነው ሬፕ ያደረጓት። አሁን የሚታየኝ ይሄ ነው። በአደባባይ ድጋሜ አትሊስት እንኳን ፍትህ እናገኛለን። አሁን የሚያስብ መንግስት ቢሆን የሚያደርገው ምንድን ነው መሰለህ? ኦኬ የደረሰበሽን በደል አጣርተን አሳይተን በፍርድ ቤት እንዲደረግ እናደርጋለን ትላለህ እንጂ ይሄን ያህል በመንግስት ደረጃ ጉዳዩን ለመካድ መጋጋጥ ለምን አስፈለገ? ለምን በዚህ ደረጃ ሌሎች ዩኒቨርሲቲዎች መግለጫ ሳይወጡ ደምቢዶሎ ዩኒቨርሲቲ እማራለሁ አላለችም ልጅቷ። ለምንድን ነው ያንን ማለት ያስፈልገው? ሰላሌ ዩኒቨርሲቲ ምን አግብቶት ነው መግለጫ ያወጣው? ኢቢሲ የመንግስት የሚዲያ አውታር የሆነው ይህን ያህል ታይም ኤንድ እንትን ኢንቨስት አድርጎ ይህን ያህል መስራት ለምን አስፈልገው ያልክ እንደሆነ ገበናችን ለምን ተጋለጠ የሚሉ ሰዎች ስልጣን ላይ ስላሉ ነው። የልጅቷ ሂውማኒቲ አይደለም የሚታየው። ሂውማኒቲዋን ነው የምትገፈው። በቃ ቶታሊ ኢንዲግኒፋይድ ነው የምታደርጋት። ሰውነቷን ነው ያንን ስትወስደው። የእሷ ፔን ለአንተ ምንም አይደለም። የእሷ ፔኗን መናገር ለአንተ ስም ማጥፋት ይሆንብሃል ማለት ነው። ያ ነው የሆነባቸውና ቆስለናል ነው የሚሉት። እንግዲህ ስማችን ጠፋ፣ እንትን ተደረግን። ይሄ እኮ የተደረገው አውት ኦፍ ዘብሉ አዲስ ነገር ቢሆን ኑሮ እኮ ሰው ይጠራጠር ነበር እኮ። አዲስ ነው እንደ ኦሮሚያ ክልል ወንጀል መስማት? ነፍሰ ጡር በቁሟ ስትተረተር አላየንም እንዴ? ሻሸመኔ አካባቢ ያለው ባለስልጣን ሽመልስ አብዲሳ አርፈተኛ ብሎት ቤት እየመረጠ ሲያቃጥላል። አማራስ ነው። ደቂቃን ፖዝ ላድርገውና በሰከነ መንገድ ማውራት እንድንችል። ለምሳሌ ልጅቷ ስለመደፈሯ እርግጠኛ የሚያደርግህ ምንድን ነው? ሌላው ደግሞ በኢትዮጵያ አቆጣጠር ዛሬ ቀን ስንት ነው? እስኪ ጻፉልኝ፣ ወሩንና ቀኑ ስንት ነው በኢትዮጵያ ዛሬ? ኮመንት ላይ ያላችሁ ኢትዮጵያ ውስጥ ያላችሁ ካላችሁ ጻፉልኝ። አሁን እች ልጅ ተደፍራለች እንድትል ያደረገ ምንድን ነው? ያንተ የመከራከሪያ ነጥቦች ምንድን ነው? 19 ነው 17 ዛሬ ቀን ስንት ነው? ፈልጌው ነው እዚህ ጋር 18 ነው ቴዲ፣ 18 ነው መጋቢት። ኦኬ አሁን ከዚህ ጋር ማነሳው ጥያቄ አለ ለመንግስት ደጋፊዎች። ለአንተ ግን ማነሳው ጥያቄ መጀመሪያ የሰማኸው የተበዳዋን ድምፅ ነው። አሁንም የሰማኸው የተበዳዋን ድምፅ ነው። ተደፍራለች እንድትል ያደረገህ ምንድን ነው? ሌላ አንተ ማሳመኛ ነጥብ አለ? ጥሩ የመጀመሪያ የሰማሁት ድምፅ የተበዳዩዋን ድምፅ ነው የሰማሁት። አንድ በል ሁለተኛ፣ ይሄ አሁን ለምሳሌ ዲኤንኤ አስመርምረን ምናምን አይደለም ሁላችንም የምናወራው። አሁንም እኮ የሚክዱትም ሰዎች በቃ ክዳለች ብለው ነው። ተደፍራለች የምንለው ደግሞ መደፈሯን ስለተነገረችን ነው። እኔ ግን ባካፕ ማድረግበት ደግሞ ሌላ አዲሽናል እንትን ላምጣለህ፣ ሰርከምስታንሻል ኤቪደንስ ላምጣለህ። ከዚህ በፊት እነዚህ ተማሪዎች ደምቢዶሎ አካባቢ ተማሪዎች እንደጠፉ ጃንዋሪ 11 2020 ላይ ይሄ ሴም ቲንግ ፋና የሚባለው ጃንዋሪ 11 2020 ከ5 ዓመት በፊት ማለት ነው በደምቢዶሎ ከታገቱ ተማሪዎች መካከል 21ዱ መለቀቃቸው ተገለጸ ምናምን የሚል ነገር ተናግረዋል። የመንግስት ሚዲያ ያመነውን ነው የምነግርህ። አንድ በል ተማሪዎች መታገት፣ ሴት ተማሪዎች ተመርጠው መታገት
የተረጋገጠ ሀቅ ነው ማለት ነው። ያገቷቸው ደግሞ ሴቶች አይደሉም፣ ወንዶች ናቸው፣ ታጣቂዎች ናቸው። ይሄ አንድ ሰርከምስታንሻል ኤቪደንስ ነው። ሌላኛው ሰርከምስታንሻል ኤቪደንስ ምንድነው? የመንግስት ቢሄቪየር ነው። የመንግስት ወንጀልን የማጣጣል ቢሄቪየር ነው። ሴቶች ተደፍረዋል ሲባል የኛ ወታደሮች በሳንጃ ነው የተደፈሩት። በሳንጃ መደፈራቸው ወታደሮች ልክ ነው እያልኩ አይደለም፣ ግን የሴቶቹን መዳፈር ከወታደር በሳንጃ መደፈር ጋር የምታወዳድረው ነገር ግን አይደለም። ይሄንን ያለው የአገሪቷ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ነው። በፓርላማ ውስጥ ነው የተናገረው። በዛ ልክ ወንጀል የሚጣጣልበት ሀገር ስለሆነ ይሄን ነገር ማድረጋቸው እና ይሄንን መካዳቸው አይገርመኝም። ሌላው አራተኛው ነጥብ ቅድም እየተናገርኩ የነበርኩት ኦሮሚያ ክልል ውስጥ አሁን ኦሮሚያ በሚባለው ክልል ውስጥ ያሉት የፖለቲካ አመራሮችና ኃይሎች የተወሰነ ኃይል ተመርጦ የማህበረሰብ ክፍል ተመርጦ እንዲጠቃ የፖለቲካ ፕሮጀክት አድርገውታል። የፖለቲካ ፕሮጀክት ነው ይሄ ከደምቢ ዶሎ ህዝብ ጋር አይገናኝም፣ ከወለጋ ህዝብ ጋር አይገናኝም። ራሱ አብሮ ስቃይ እየበላ ያለ ህዝብ ነው። ፖለቲከኞቹ ግን ህዝቡን ከሌላ ህዝብ ጋር ማጣላት ነው የሚፈልጉ። እንዲህ አይነት ነገሮችን እየሰሩ ያመጣሉ። ቅድም የሻሸመኔውን ጉዳይ ያመጣሁት ለምንድን ነው? ሻሸመኔ ውስጥ ነፍሰ ጡር በቁሟ እንድትተረተር የተደረገበት ፕሮጀክት ሲካሄድ የዞኑ አዛዥ የነበረው ሰውዬ ለክልሉ ለሽመልስ አብዲሳ ስደውልለት አርፈተኛ ብሎኛል። ምን ማለት ነው አርፈተኛ? ያ ነገር እንዲደረግ የሚፈቅድ ስርዓት ነው ያለው ማለት ነው። ስለዚህ እነዚህን ነገሮች ጨማምረህ በሙሉ ስታመጣቸው እቺ ልጅ የተጋፈጠችው ይሄን ፕሮጀክት ፕሮሞት ከሚያደርግ ኃይል ጋር ሆኖ፣ ነገር ግን ይሄን ፕሮጀክት ፕሮሞት የሚያደርገው ኃይል ደግሞ ሁሉንም ሚዲያውንም የኢንፎርሜሽንም የቫዮለንስ ሞኖፖሊ ኦፍ ቫዮለንስንም ኢንፎርሜሽንም መያዝ የሚፈልግ ኃይል ስለሆነ የእሷን ዲስክሬዲት ለማድረግ ቢመጣ አይገርመኝም ለማለት ነው። ኦኬ ብቻ ብርቱካን ከተናገረችው ንግግር ለማስረጃነት የምታቀርቡት ነገር ካለ ወይ ቆርጣችሁ ያደመጣችሁት ወይ ቆርጣችሁ ያዛችሁት ነገር ካለ ለአድማጭ ተመልካቾች ግንዛቤ ይሰጣል ብዬ አስባለሁ። እሺ ታፕ እያደረጋችሁ ልልና ወደ አንቺ ልምጣ። 8 ደቂቃ አለሽ። ቴንክ ዩ ቴዲ። አንዳንድ ሰዎች አሁን የሚያደርጉት ነገር ካፈርኩ አይመልሰኝ አይነት ነገር ነው የሚመስለኝ። በግልጹ ልጅቷ ወጣ ተናግራለች። ባለቤቷ ባለቤት አይደለም ሊሉ ነው። ፒክቸር መልኳም አይመስልም። ሜካፕ ተደርጎ የዌዲንግ ቀንና በልዩነቱን ያንን መለየት ያቃታቸው ከሆነ ችግር ነው። አልበም ፉል አልበሙ በጠቅላላ እየተገለበጠ ይታያል። የነበራቸው እንትን ትምህርት ቤቱ አልተጠቀሰም የተባለው የነበረው ትምህርት ቤቱን ብሌም ያደረግንበት ምክንያት ቢካዝ ዩቱብ ላይ ተቆርጦ የወጣውን ቪዲዮ ስላየን ነበረ። አሁን የወጣው ላይ ትምህርት ቤቱን ራሱ እንደጠቀሰች ያሳያል። ልጅቷ ያለችው ነገር ቢኖር ይሄን ነገር እኔ ድራማ ነው ያለችው። ድራማ እንደሆነ ነው የምታውቀው። ቤዚክሊ ድራማ እንድትሰራ እንደ ትዕዛዝ በፕሮዲውስ እንደ ትዕዛዝ ነው ያለችው። ይቺ ልጅ ተርን አራውንድ እንደ ቪክቲም ነች አት ዘ ኤንድ ኦፍ ዘ ዴይ ብዬ ነው የማምነው። በእነሱ በተቀናጀ አጀንዳ የተናበበ አጀንዳ ነው ብዬ ነው የማምነው። ቴዲ ስቲል ሺ ኢዝ አ ቪክቲም። በዛ ሞስት ያናደደኝ ፓርት አልዋሽህም፣ መንግስት ቢለቅሽ አማራ መንግስት አይለቅሽም፣ መንግስት ቢለቅሽ አማራ አይለቅሽም ሚል ንግግር መስማት ማለት ቤዚክሊ ዩ ሃቭ ኖ ቾይስ። እኔ ባልኩሽ መንገድ ካሌጅ የሆነ ነገር ትሆኛለሽ አይነት ነገር ነው ቮይስ የሰማሁት። እኔ እዚህ ላይ መጣው ፕሪተንድ አድርገው ስቲል አልሆነም ብለው እንትን የሚሉ አይ ፕሬይ ቱ ጋድ የእናንተ ነገር መጨረሻችሁን ነው እንትን የምለው። ምክንያቱም የደወሉበት ቁጥር ላይ ይታያል። ቴዲ አሜሪካን ሀገር ውስጥ ነው ካሉ ያንን ቁጥር በጠቅላላ ማን እንደሚጠቀመው ኤኒቲንግ ከዚህ ኢንፎርሜሽን ጋር ከተፈለገ አይ ፕሬይ ቱ ጋድ የኢትዮጵያ ኤምባሲ ይሄን ተከታትሎ ያወጣዋል። ከፖሊስ ጋር ግንኙነት አድርገው አሜሪካውን ውስጥ ቁጭ ብሎ እንደዚህ አይነት ነገር ቁጭ ብሎ የሚያይ ወይ ይሄን ነገር ሲፈጸም የሚያይ ይኖራል ብዬ ስለማላስብ ነው የምልህ። የዚህ ልጅ እውነተኛ ኤግዛክትሊ መቼ እንደተጀመረ መቼ መደዋወል እንደተጀመረ በጠቅላላ ማለት ነው አልተፈጠረም። ይሄ ፖለቲካ ኤኒቲንግ አይደለም ቴዲ። ሶ መኒ ውመን ብዙ ሴቶች ሬፕ ተደርገዋል ኢትዮጵያ ውስጥ። በዚህ በጦርነቱ ብቻ ሳይሆን ማአት የሴት ልጅ ፔን የሚታፈናል በኢትዮጵያ ውስጥ። ፎር ጋድ ሴክ ስቲል አንቲል ዲስ ዴይ ቴዲ
ኢቨን ባለትዳር ሆነ ሬፕ ከተደረግ እንደ ሬፕ አይታይም በኢትዮጵያ ምድር ህግ ላይ። ይሄ የሴት ልጅ እውነቷ እንዳይወጣ መደበቅና ይህንን ፔን ቤዚክሊ መቀለጃ አይሆን ማለት ነው። ለእኔ እንደ ቀልድ እንዲታይ እንደ ሲሪየስ እንዳይወሰድ ሴት ልጅ ወጣ እንዳትታመን የሚያደርግ ማለት ነው። አትሊስት ዝም በሉ። ዝምታም እንትን ነው፣ አትሊስት ክሊር እስከሚሆን ድረስ ማለት ነው። እንደዚህ አይነት ነገሮች if we just keep allowing them መቼም ቢሆን ሊቆም አይችልም። የሴት ልጅ ኦልሬዲ እናቶች በጠቅላላ የሚሰቃዩት በየአይነቱ በየቦታው ስንት አይነት ጉዳይ አለ። በዚህ ጦርነትማ ጋድ ኖስ እኔ መሬት ላይም ስላየው ሊሆን ይችላል። የነዛ ሴቶች ድጋሚ እኔን ሌላ ሴት አይደፍሩም ብላ እኔው እዚሁ ቆማለሁ እንጂ ድጋሚ መጣው ሲንትን ሲሉ እኔው እዚሁ ቀራለሁ ያለች ልጅ ነች አይኔ ላይ የምትመጣው። this is not a joke። ደጋግማችሁ ምንፕሌት አድርጋችሁ አንዱን ያልተባለውን ተባለ ብላችሁ ግራ ታጋቡት ህዝቡ። በዚሁም ላይ ከመጀመሪያው ጀምሮ ቴዲ ለኔ አላሽ ገና ወሎ ላይ ቺ ሴትዮ ወሎ 50% ተይዘው በቲፒኤልኤፍን አሳልፉ ስትል ነው መከታተል የጀመርኩት። በጠቅላላ ወልቃይት የአማራ ከሆነ ማለት እንትን አይሆንም ስትል ምን ማለቷ ነው ፖለቲካሊ ስል ነው የምሰደብ እኔ የጀመርኩት። አሜሪካ ድረስ መጣ ጀነሳይድ እንኳን ብላ ለዋይት ሃውስ ለህዝብ ለመንጋው በጠቅላላ ጀነሳይድ እያለች ትልቅ ስቴጅ ላይ አግኝታ ጀነሳይድ ያላለች ስቲል ለሶሻል ሚዲያ እና ለመንጋ ጀነሳይድ የምትል ሴትዮ ነች። በጀርባቸው በኢቭን ነው የምነግርህ እንዳለ የተናበበ በዛ ምክንያት ነው መጠጋት እንኳን ምንትን የሚለኝ የነበረው ነው የምልህ። በጀርባቸው ያለውን ነገር ስለምፈራው ነው የምልህ። እሷ ሴትዮ እዚህን መሀል ላይ መጣ ስትገኝ ሳይ ለእኔ I don't even know what to say to be honest። እዚህ ጋር እስኪ አንድ ጥያቄ ላንሳ። ይሄ ምንም ጥርጥር የለውም። ብሔርተኛ አንገትህም እጅህም እግርህም ዋጋ ካወጣለት ይሸጣል። ኬር ከብሔርተኛ ጋር እንዳቀልዱ ሁሉንም እያልኩኝ አይደለም። አብዛኞቹ ገንዘብ ካስገኘለት ይሸጣል። ምንም ጣጣ የለባቸውም። ሐቁን ግን በተቻለ መጠን እናውራ። ጉዳዩ በፖሊስ ተይዟል አይደል? በፍርድ ቤት ያለ ነው አይደል? ፖሊስ ምርመራ ላይ ነው አይደል ያለው? ባልሳሳት ኦኬ። ይሄ ድርጊት የተፈጸመው መጋቢት አይደለም ቴዲ አይደለም? ያ የፖሊስ ምርመራ ላይ ነው አይደል? የፖሊስ ምርመራ ላይ ቢሆንማ በዚህ መልኩ አይወጣም ነበራ። ነው የፖሊስ ምርመራ ላይ ነው። ምኑ ነው የሚመረምረው? ፖሊስ በጥያቄ ላይ ፖሊስ ምርመራ ላይ ነው። ፖሊስ ምርመራ ነው የሚመረምረው ያሉትን ሰዎች በጠቅላላ እንቧል ቢያደርጉትን ሰዎች በጠቅላላ ምርመራ ላይ ከሆነ ለምንድን ነው ዶክመንት እኔ ማረጉን እኮ ስለማቀ መሰለኝ ጥያቄ ለልና ያዘጋጁት ወይም ደግሞ አልተደፈረችም ለሚሉ ሰዎች ማለት ነው። አልተደፈረችም የሚሉ ሰዎች ከምናየው በመነሳት ልጅቷ አልተደፈረችም ፌክ ነው ለሚሉ ሰዎች ለሁሉም ይሄ መመለስ አለባችሁ በያላችሁበት ሆናችሁ። ይሄ ጉዳይ እስከሚገባኝ ድረስ በፖሊስ ምርመራ ላይ ያለ ነገር ነው። የመጀመሪያው ነገር በፖሊስ ምርመራ ላይ ያለ ነገር እስከሚገባኝ ድረስ የህግ ሂደቱ ፍጻሜ እስኪያገኝ ድረስ የህጉን ሂደት ሊያዛባ ስለሚችል እንዲህ ያለ ዶክመንተሪ አይሰራም። እንዴት ሊሰሩ ቻሉ? ሁለተኛ ይሄ ድርጊት ኧረ ቆይ በመድኃኒዓለም ምን ሆነ አልኩ አንዴ እንትና ነጥብ ለማስጣል ወይ ለማስገኘት ሳይሆን ለመማማር ነው። ከተቀመጠን አይቀር ሐቁን እንያዝ። እነሱን ካሳመናችሁ እናንተ አንዴ ከገገምኩ አይመልሰኝ ማለት የለብም። ለማመን ዝግጁ መሆን አለባችሁ። እና ሀብትሽም እነ አማራ ስትሮንግ ምና እያና ሌለና ካሳመናችሁ ኦኬ አም ሶሪ ለማለት መዘጋጀት አለብን፣ ወይም ደግሞ ተሳስቻለሁ ለማለት መልመድ አለብን ብዬ አስባለሁ። ኦኬ እኔ ጥያቄ በፖሊስ ምርመራ ላይ ያለ ይሄ ቀላል ጥያቄ አይደለም። በፖሊስ ምርመራ ላይ ያለን ነገር ለምን በዶክመንተሪ መልክ ሰሩት? የህጉን ሂደት አዛባው። ሁለተኛ መጋቢት 14 ቀን የተደረገን ድርጊት ይሄ ሁሉ ምስክርነት በ4 ቀን ውስጥ ዛሬ 18 ነው ብላችሁኛል በኢትዮጵያ አቆጣጠር። እንዴት ሊያመጡ ቻሉ?
እህት፣ ወንድም፣ ባል፣ አከራይ፣ ተከራይ በ4 ቀን ይህን ሁሉ ነገር ተሯርጦ ለመስራት እንዴት ፈጠኑ? አይከብድም ወይ? ለዶክመንተሪ ማለት ነው። ዶክመንተሪ ቅድመ ዝግጅት ያስፈልጋል። የፖሊስ የምርመራ ውጤት ይጠበቃል። ብዙ ነገሮች አሉና እንዴት በዚህ ፍጥነት ሊሰሩ ቻሉ? ምናልባት አንቺ የገባሽ ነገር አለ ልልናል። አንቺ ልጠይቅሽ። ኦኬ፣ ለእኔ ቴዲ የሚፈልጓቸውን ሰዎች በጠቅላላ ይዘዋል ወይ? ከኮኔክሽኑ ጋር ከታሪኩ ጋር በጠቅላላ የሚገናኙትን ሰዎች ይዘዋል ወይ? እነሱ ሰዎች ለዚህ ነገር ላይ ኢንቮልቭ ማድረጋቸውን አምነዋል ወይ ነው which is they did already ልጅቷ ራሷ ይሄንን ዶክመንት እንትን ነው ብላለች። እናቴ ሞታለች ብላ የነበረችው እናቴ ያለች ብላለች። ባለቤት እንዳላት ተናግራለች። ባለቤቷ እኔ ነኝ ባለቤቷ ብሏል። ስቶሪ ስለወጣ ኦልሬዲ አንተ ትደናገጣለህ። ራሱ እኮ ወጣ ራሱ ትናገራለህ። ጎረቤቷ ራሱ ኢዚ የምትኖርበት ማንነቷ ኦልሬዲ ፋይንድ አውት ከተደረገ ወጣው ሊናገሩ ይችላሉ። ለምን በመንግስታዊ ሚዲያ እንዲህ ያለ ፕሮግራም ሰርቶ ማስተላለፍ የምርመራ ሂደት አዛባው ኦልሬዲ ቴዲ እዝብን እኮ በዚሁ ሴም ሰብጀክት ላይ እኮ እዝብን 6 years እኮ አይደል ሴም ሰብጀክት ከ2019 ጀምሮ ይሄ ነገር አንዳንድ ግራ የሚገቡ ነገሮች በጠቅላላ ስቶሪ ላይ እኮ በመንግስትም ሳይድ ላይ እኔ ትላንትና ነው ከትላንት ወዲያ ያናገርኩ ጊዜ ለምን ፈጠኑ ለምን ተናገሩ ነበር የምልህ ነበረው። ምን ያህል ጊዜ ፈጀባቸው? ግን ግልጽ የሆነ በጠቅላላ የተናበበውን ኃይል በጠቅላላ ይዘዋል ወይ ነው which is they did። ያንን ባያደርጉ ኖሮ ኦኬ እልሃለሁ። ለምን ኦልሬዲ ፈጠነ ብለህ እንዴ? ለምን የእሷ ታሪክ መቼ ነው ታሪኩን መሰራት የጀመረበት? ለምን አይባልም? ለምን ልጅቷ አሁንም ስቲል ለምን አላለችም አይባልም? እውነት ተደፍሬ ያለው ከሆነ ለምን አሁንም የሕክምና እንትን ማለት ይቻላል? not only that ቴዲ ለምን መዓዛ ይሄንን ስቶሪ እንትን አልተናገረችም? ፔጇን ላይ እሱን እንጠይቃለሁ። ግን አሁን በዚህ አልተደፈረችም በሚሉት ወገን እኔ ትንሽ እንትን ስላለኝ ነው፣ ብዥታው ስለከተተኝ ነው። ኢቢኤስ ኢቲቪ የሚሆን ፋና ኦኬ፣ የእነሱ ድክመት አለ። ቅድም ስናገር እንደነበረው ይሄ በሚዲያ ታሪክ ናያቸውን ሰምቼው ማላውቀው ነገር ነው። እንዲህ ያለ ነገር በዳይን ሳያካትቱ በዳይ እንኳን መካተት አልፈልግም ካለ ልናካትተው ፈልገን ፈቃደኛ ባለመሆናችን የአንድ ወገን ብቻ ነው ያቀረብነው ዘገባ። በማንኛውም ሰዓት ፈቃደኛ ከሆነ እናካትተዋለን ተብሎ ይዘገባል። እንዲህም አላሉ። አሁን የእነሱን ቆይ በዛ ወገን ለሚተነትኑ ሰዎች ላስቀምጥና ፖሊስ እየመረመረ እንደሆነ በተደጋጋሚ የተናገረ ኢቢኤሶች ባለቤቷም ሰራተኞች ጠቅላላ ዲቫይሶቻቸው በሙሉ እየተፈተሹ ባሉበት ሁኔታ ላይ የፖሊስን የመጨረሻ ውጤት ባላወቅንበት ሁኔታ ላይ እንዴት ዶክመንተሪ ሰሩ? ብዙ ቴዲ ላይክ አይ ሴድ ፍጥነቱ ኦልሬዲ ኮሽን የማደርገው ነገር ነው። እኔ የምኳል ለምን ሪያክት አደረጉ ራሱ ነው የምነግርህ። ኢንቨስቲጌሽኑ እና ኦልሬዲ ግን this is it done ከተባልክ ግን ምንድን ነው የምታደርገው ነው? does it take you ዶክመንተሪ ይሄን ስቶሪ ይሄ ሆነ ለማለት 1 ሰዓት 2 ሰዓት ይፈጃል? ካለቀ ኬዙ ያሉትን ሰዎች ኢንቮልቭ ያደርጉበትን ኬዞች እንትን ከተባለ ከታወቀ ኢንቮልቭ ያደርጓቸው ሰዎች በጠቅላላ ኢንቮልቭ አድርጌያለሁ ብለው ካመኑ ከ3 ሰዓት ከ4 ሰዓት በላይ ይፈጃል። ዶክመንተሪ እንደዚህ አይነት ዶክመንተሪ አሁን ያያችሁት አይነትን ለመስራት ዶክመንተሪ ሳይሆን ተሰርቶ ፐብሊክ የሆነው የተቀረጸው ፕሮግራም በቃ ከዚህ በኋላ እኮ ፖሊስ ምን የሚሰራው ነገር የለም ማለት ነው። አሁን ከዚህ በኋላ ዋቲፍ የፖሊስ የምርመራ ውጤት ከተሰራው ዶክመንተሪ ኦልሬዲ ከዚህ በኋላ ምንድነው ሊኖር ይችላል? እሱን እኮ ነው የምልህ። ከዚህ በኋላ ምን ሊኖር ይችላል? አለስ ሌላ እሱን ከፖሊስ ለምን አንሰማም ነው? እሱን በነገራችን ላይ በዚህ አጋጣሚ ይሄ የፖሊሶች የምርመራ አሁን የፖሊሶች ምርመራ ኢንቨስቲጌት እያደረጉ ነው አይደለ? ካሜራማኖች እየተፈተሹ ነው። ባለቤቷ ተጠርታ የጠየቀች ነው። ልጅቷ የጠየቀች ነው። ከዚህ ጋር ከጉዳዩ ጋር ንክኪ ያላቸው የተባሉ ሰዎች ሁሉ እየተመረመሩ ነው። የዚህን መጨረሻ እኮ አላወቅንም አይደል? መጀመሪያ ከፖሊስ አይደለም ወይ ወንጀል ነው ወንጀል አይደለም የሚለው ማወቅ ያለበት ለምን እዛው ከፖሊስ እንትን ዶክመንተሩ ላይ ፖሊሶች በጠቅላላ የያዟቸውን ነገሮች አላየህም? ሰዎቹ ሰው ከፖሊስ ጋር ግንኙነት አለ ማለት ነው። ኢቨን ዊዝ ዶክመንተሪ አይደል? ኖ እሱን አይቻለው። ተቀርጸው ሲቀርጹ ፕሩቭ እኮ አልተደረገም። ተደርድረው ላይ ናቸው ሰዎቹ እኮ ተጠርጣሪ ናቸው። አሁን ካሜራማኑ፣ ሪፖርተሯ፣
ኤዲተሩ፣ የሚዲያው ባለቤት እኮ አሁን እኮ ኮርት እንዴት እንትን እንደሚላቸው ነው እንጂ ፐብሊኩ እንደዚህ ኦልሬዲ ፖለቲሳይዝ እያደረጉበት እየተጠቀሙበት እነሱ በጠቅላላ ኦፖዚት ሳይድ ያለው ፖለቲሳይዝ ባያደረገው ኖሮ they don't have to do this ብዬ ነው ማምነው። ራይድ ወይ ማድረግ አልነበረባቸውም ልል ይችላሉ። ፖለቲሳይዝ እያደረጉት ግን ይሄን ነገር ኦልሬዲ አንገር እየፈጠረ ከሆነ ግን they have to respond ብዬ ነው ማምነው። ለዛ ነው ፖለቲሳይዝ አታርጉት። በአንድ ሳይድ ብቻ ኤኒቲንግ የምታደርገው ከሆነ ወይ ህብረተሰብን ለመወንጀል የሆነ ቦታ ነው ለማለት ከሆነ ግን ቤዚክሊ ሁሉም የራሱን ፖለቲካ ይሰራብሃል። they make the mistake እነሱ ካፒታላይዝ አድርገውበታል። በግልጹ የምነግርህ ነገር በመንግስትና ሳይድም ቢሆን ነው የምነግርህ። ይሄ ነገር ግን እውነት ነው ኤኒቲንግ ለሚለው ነገር ሰው የራሱን ጃጅመንት ራሱ ያርግ። እውነት ነው የትኛው ስቶሪ ነው ትክክል የትኛው እስናት እስቲ እነ ማዛ መሐመድ የት ናቸው ያሉት? ዛሬ ሪስፖንድ ያርጉ። ስልኩ ቁጥሩ የኛ አይደለም ይበሉ። እስቲ ስልኩ ቁጥሩን ባቅ በጣም ደስ ይለኛል። ቴክ ሚ a second or something የማን እንደሆነ ፋይንድ አውት ለማድረግ አሜሪካን ሀገር ውስጥ ካለች ለእስቲ የት ናቸው? ቁጥሩ ምን ይነግርሻል? ለምሳሌ የማዛ ማንነት እንደተደወለ ስልኩ ግንኙነት ከልጅቷ ስልክ ጋር ለምሳሌ የአንቺን ስልክ ማንም ሰው ሊያገኝ ይችላል። ስልክ ቁጥሩ ምን ኖ ስልክ ቁጥሩ የተደወለበት ቁጥር ስልኩ ያንን ሪከርድ ኔትወርክ ፎጋት ቴዲ በመንግስት ኔትወርክ ደውለው እኮ ነው እንደዛ የሚያወሩት እኮ how stupid is that? በመንግስት ኔትወርክ ደውለ እንደዛ የምታወራ ከሆነ it can't get stupider than that. anything hack ሊደረግ የሚችል ነገርን ነው የምነግርህ። ወዲያውኑ ከቪዲዮ ሪከርዱ ሲወጣ ነው ምናምን የሚለው ዲቴል ሞር ኢንፎርሜሽኖች ወደፊት የምናውቀው ነው። አሜሪካን ሀገር ግን ሆነ የራሷ ቁጥር ከሆነ ያ ቁጥር ከሆነ I guarantee you እንደው ብታዘጋውም ይገኛል። ብታዘጋውም ማለት ነው አብሯትም ያለው የደወለው ያንን ግንኙነት ኦልሬዲ ወጣ። ለምን እንትን ማለት ፈለገች? ለማስፈራራት ፈለገች ልጅቷን። ግልጽ ነው እንግዲህ ንግግሩ። it cannot be AI እንደዛ እንኳን እንትን አይደለም። AI እንደዚህ ለዛውም በአማርኛ እንትን is not possible. It's very clear ስልኩን እንትን እንደሆነ ለምንድን ነው ያንን ቃልሽ ልልናሽ ኦኬ ለምንድን ነው ያንን ድርቅ ብለው AI ነው ናሬቲቭ ሌላ ለመፍጠር ኤኒቲንግ የሚካሄደው? እውነት ካላቸው የት አለ ቴዲ ራሷን ሪስፖንሲብል እንዳትባል ትላንትና ለመጀመር ምን ትዊት እንዳደረገች ታውቃለህ? ራሷ ኦሪጂናሊ ይሄን ስቶሪ ሰውን ትዊት ያደረገችው የሰውን ሪትዊት ነው ያደረገችው። የሰውን ሪትዊት ካረገች እዚህ መጠየቅ እንዳትችል ማለት ነው። ሪትዊት ነው ያደረኩት እኔ ተቀብዬ አይደለም እንድትል ማለት ነው። የሰውን ሮቤል የሚባለው የትሪፕል ኤ እንትን ነው ሪትዊት ያደረገችው። ለምን እሷ ያንን ነገር እንደው ሌላ ሁሉ እንትን አድርጎ ለምን እሷ ያንን ስቶሪ ተካፋይ ያልሆነችም? እሷ ቢሃይንድ እንትን ስላለችበት ነው። ኤኒዌይስ no matter what እውነትን እንትን ልትሸሿት አትችሉ። በሴት ልጅ ህይወት በሴት ልጅ እንትን አትቀልዱ። የሌላ ሬፕ የተደረገች ሴት ማአት አሉ። የነሱን ፔን እና እንትን ድናይዳታ ጀስቲስ አትጠቋቸው። that's all ቴዲ። ኦኬ ቴንክ ዩ ለልና። እሺ በተቻለ መጠን የተለያዩ ሀሳቦችንም ማስተናገድበት ምክንያት የላካችሁ ብዙ ሰዎች አይቻቸዋለሁ። ጓደኞቼ አስገባቸዋለሁ። አዲስ አስገባለሁ። እዚህ ጋር ያሉ ሰዎች ያወሩና አስገባቸዋለሁ። በትዕግስት ጠብቁኝ። ተጨማሪ ሰው መጨመር ስለማልችል ነው። ዋናው ምንድን ነው? ከግራም ከቀኝም ያለውን አየር ላይ የሚናፈሰውን ወሬ በአይናችሁ ያያችሁትን በጆሮአችን የሰማነውን ፈጭታችሁ ፍርድ እንድንሰጥ ነው። ሌላ ነገር የለውም። ለዛ ነው ሚዲያ የሚያስፈልገው እና ግራ ቀኙን እያደመጣችሁ የራሳችሁን ፍርድ እየሰጣችሁ እንዳላችሁ ተስፋ አደርጋለሁ። ከስሜት ውጡ። ከስሜት ይሄ ከጥላቻ ከስድድብ ምናምን ውጡና ማን ምንድን ነው የሚናገረው የሚለውን አድመጣችሁ ከራሳችሁ ጋር አገናዝባችሁ ደግሞ ፍርዱን ራሳችሁ ትወስዳላችሁ። እሺ ወደ ሞሼ ልምጣ። ሞሼ 8 ደቂቃ አለ።
ሁላችሁንም ሰላም ብያለሁ። ስለተሰጠኝ እድል አመሰግናለሁ። ቴዲ፣ መጀመሪያ መጀመር የምፈልገው አንተ የምትሰራው ስራ በራሱ ጥሩ ነው። እዚህም ሊሰሙ የመጡት ሰዎች ወደ 3500 ሰዎች ጥሩ ነው። እውነት ፈልገው ነው የሚመጡት። በሁለት መንገድ ማየት ግን አለብን። የመጀመሪያው ምንድን ነው? እናንተና ቴዲና ሌሎች ኢትዮጵያውያን ከአድቮኬሲ አንጻር የሰው እንባ እንዲወጣ ከመፈለግ አንጻር ነው ይህን ፕሮግራም የምትሰሩት። ሌሎቻችን ደግሞ እዚህ ያለ ነው በአንድ ልባችን እናንተ እንደምትሉት ያን እያስብን፣ በሌላው ልባችን ደግሞ ፖለቲካል ጌም ቲዎሪ ልናደርገው ነው የምንመጣው። ትክክል። ምክንያቱም ሊትራሊ መንግስትን ሊከላከል የሚመጣ አለ ደግሞ በዛው መጠን ደግሞ ምክንያቱም ተጠያቂው መንግስት ስለሚሆን በዚህ ፕሮሰስ ውስጥ የሚጠየቅም ሌላኛው አካል ለምሳሌ እኔ የምከላከለውም ኃይል ስላለ ምን ይሆናል ማለት ነው። በእውነት ውስጥ ፖለቲካል ጌም ቲዎሪም አለ ማለት ነው። በዚህ ልፊያ ውስጥ ነው የምንቆየው። እኔ መጥቀስ የምፈልገው ነገር አለ። ምንድን ነው? በመጀመሪያ 3 መሰረታዊ ጉዳዩ ከተፈጠረ ጀምሮ የሚንጓለሉ ኃይሎች አሉ። ማን ነው? ኢቢኤስ አለ፣ ሁለተኛው መንግስት አለ በዋነኝነት፣ ሌላው ደግሞ የሚከሰሰው የአማራ ኃይል አለ። አሁን አንዳንዶች ወንድሞቻችን ድምፅ አለ። አንዳንድ ወንድሞቻችን ምን ይሉን ነበረ? መጀመሪያ ከመጀመሪያው ጀምሮ እናዝን ነበር ይሄ ነገር እንደወጣ ምናምን ሲሉ እንሰማለን። ግን ከመጀመሪያው ጀምሮ ክስ እንደመጣና ከመጀመሪያው ጀምሮ ወደ መከላከል ዞረንም እንደነበረ ደግሞ እናስታውስ ነበረ። የምር የልጅቷ መደፈር የአንድ ኢትዮጵያዊ ሴት መደፈር ብቻ ተደርጎ ታስቦ ቢሆን ኖሮ ምንም አይነት ምርመራና ብዙም አይነት ክርክር ላያስፈልገው ይችል ነበረ። አብዛኞቻችን በወቅቱም ስናደርግ የነበረው ፍረጃ ነበረ። ምክንያቱም እንግዲህ ቴሌቪዥን ላይ ወጥታ እች ልጅ ተደፈርኩ ብላ ስትናገር ለምን ተደፈረች ሳይሆን የተባለው ለምን ተደፈርኩ ትላለች ነው። ከመጀመሪያው ነው ክርክሩ የተፈጠረው። አሁን መጥተው ዛሬ ላይ እንደ አዲስ ነገር ተፈጥሮ ያን ያዝንን ነበረ ልክ አልነበረም የሚሉ ሰዎች ያሳዝኑኛል ቴዲ። ስለዚህ ኢቢኤስ ምን ያገኝበታል ነው ከነጥቡ። ምን ያገኝበት ነበር ኢቢኤስ ብለን ስንሰራ ኢቢኤስ ገንዘብ ነው የሚያገኝበት። ከዚህ ውጭ ምንም አይነት ፖለቲካል ትርፍ አይኖርም። ዩቲዩብ ይሸጣል፣ የሆነ ነገር ያደርጋል። ዳትዚት ኦኬ። ሁለተኛው ማነው? የአማራ ኃይል እስከዚህ ምን ያገኛል ከውጤቱ ብለን እንገምገም። የአማራ ኃይል መደፈር ለአማራ ህዝብ ብርቅ አይደለም። አሁን መታሰር ብርቅ አይደለም። ከዚህ በፊት ያልነበረ በዚህ 6-7 ዓመት ያልነበረ ታሪክ አይደለም ያለው። ስለዚህ ይሄ አዲስ ነገር በቴሌቪዥን ወጣ፣ በማስ ሚዲያ ወጣ፣ ከሳተላይት ተረጨ። ኒው ቲንግስ አይደለም ለአማራ ኃይል ምንም ብርቅ ነገር አይደለም። እኔ በማስረጃ መጠቅስልህ የዛሬ 2 ወር ጎንደር እንፍራንዝ ላይ የተደፈረ መደፈር በማስረጃ በሐኪም ማስረጃ አቀርብልሃለሁ። በየቀኑ ፕራክቲስ የምናደርገው ነገር ነው። እሱን አደባባይ ማውጣት እኮ ይቻላል። እሱን በየዩቲዩቦች ላይ መልቀቅ ይቻላል። ጎጃም ላይ የተደረጉ መደፈሮችን፣ በመከላከያ ሰራዊት ጭምር የተደረጉ መደፈሮችን እናውቃለን። ስለዚህ አዲስ ነገር ነው እና አማራው ከዚህ ሊያተርፍበታል ብለህ የምትለው ነገር ምንም ነገር የለም። ታዲያ ከዚህ ማን ነው ሊከላከል ይሄን የሚችለው ስንል 3ኛው መንግስት ነው። በብቸኝነት ሊቀር የሚችለው መንግስት ነው። ሉክ እንዴት ነው የሚጀመረው? ልጅቷ ኤሪያው ላይ ተገኘች። ኢቢኤስ ቢዝነስ መስራት ፈለገ። ሁለቱ ተገናኙ፣ ቀረበ። ሲቀርብ 2 ፓርት አለን። የአማራው ኃይልና መንግስት መጣ። የአማራው ኃይል ይሄን ትክክለኛ ጥያቄ አጋጣሚውን አግኝቶ ተቀበለው፣ ወሰደው። እንደዚህም አይነት ሌጋል የሆነ ነገር አገኘን ማለት ነው ብሎ ወሰደ። መንግስት ደግሞ የፖለቲካዊ ሽንፈት እንደሚያመጣበት አየና አሁን የምናያቸውን ድራማዎች፣ አሁን የምንሰማቸውን ነገሮች መፍጠር ተጀመረ። ብዙ ሰዎች አሁን እዚህ ጋር ስለ ፖለቲካል ኮሬክትነስ እና ስለ ትክክለኝነት ምናምን ስለመበደል እዚህ ጋር ይህን መልስልኝ። መንግስት የፖለቲካ ሽንፈት ይደርስበታል ነው አላልከው? አስቀድሞ ኦነግም የፋኖ ኃይሎችም ጽንፈኛውም ኦነግ ሸኔም ደፋሪዎች ናቸው እያሉ በራሳቸው ሚዲያ ይናገራሉ። ስለዚህ እንዲህ አይነት ዜና ሲያገኙ ተመስገን ብለው ነው እንጂ የሚወዙት ለምን የፖለቲካ ሽንፈት ይሆናል? ምክንያቱም ደፋሪዎቹ ከልጅቷ ነገር እንደተረዳችሁት የታጠቁ ኃይሎች ናቸው። ስለዚህ ይሄ ለመንግስት ግብአት ይሆናል እንጂ ሽንፈት ይሆናል? እስኪ እሱ ነገር በጣም ጥሩ። ይሄ ነገር እንደዚህ ተፈጥሮ ቢሆን ኖሮ በአማራ ኃይሎች ስፔሲፊክ በአማራ ኃይል መንግስት እንደሚከሰው በአማራ ፋኖ ተፈጥሮ ቢሆን ኖሮ ልጅቱ እስክትወጣ አይጠብቅም። መንግስት የዛሬ 2 ወር 3 ወር የዛሬ ዓመት ነበር ፕሮግራም የሚሰራበት። ኢቲቪ ወስዷት ቁጭ አርጓት ዋና ኦፊስ ላይ ፕሮግራም የሚሰራባት የዛሬ ዓመት ነበር የሚሆነው። ኖት አሁን አይደለም። የመጀመሪያው። ሁለተኛው ደግሞ ምንድነው? ድምፅ አለ አዲስ። ሁለተኛው ደግሞ ምንድነው? ልጅቷ ተደፈረችበት ወይ ደግሞ ልጅቷ ቪክቲም ተደረገችበት የሚባለው ኤሪያ ከአማራ አሁን የፋኖ እንቅስቃሴ ካለበት ኤሪያ በተወሰነ ይርቃል።
ስለዚህ ይሄን በምንም ተአምር ከአማራ ኮዝ ጋር ኮኔክት ልታደርገው ወይ ግንኙነት ልትፈጥርበት በታሪክ አትችልም። ስለዚህ ይሄ ነገር ከሽፏል። በዚህ ነው ምክንያቱም ነው። ወደ ነጥቡ ልምጣልህ፣ ወደ አቆምኩት ነጥብ። አሁን እዚህ ጋር 2-3 ሰዎች በጣም አዘኔታ አድርገው ማዘን ጥሩ ነው። እኔ ምንም ችግር የለም። ይሄ ማዘን ፍሮም ደ ቢጊኒንግ ያለ ነገር ቢሆን ችግር ይሄኔ ሶሉሽን ለመፍጠር ነበር ብንገናኘው። ይሄን ዶክመንተሪ እንኳን ለማመን እንዳንገደድ ብዙ ምክንያት አለን። የቲፒኤልኤፍን መንግስት የሚከሱት እዚህ ቤት ያሉት የአብይ መንግስት ለውጥ አመጣልን ብለው የሚነግሩን ሰዎች አዲስ አበባን እንደ ባግዳድ የሚል ዶክሜንተሪ ተሰርቶ አዲስ አበባን እንደ ባግዳድ የሚል ዶክሜንተሪ ተሰርቶ ለዛውም ከፍርድ ቤት በፊት ለዛውም ከፖሊስ ምርመራ በፊት ኦልሬዲ ቴሌቪዥን ላይ አልቆለት ለሚቀርብ ነገር ትክክል አይደለም ብለው ተወቃቅሰናል ብለው ያሳለፉ የመንግስት ደጋፊዎች ናቸው። ዛሬ ከፖሊስ ምርመራ ውጤት በፊት በ3 ቀን መንግስት ኦኬ፣ እንደዛ ከሆነ ላለፉት 4 ዓመታት ወለጋ ላይ የታገቱት ሴት ተማሪዎች ዶክመንተሪ ለምን አልተሰራላቸውም? ፖሊስ ለምን አልመረመራቸውም? የእነሱን ስልክ ጥሪ ለምንድን ነው ሊጠለፍ ያልቻለው? ከአሜሪካ ድረስ መስመር ዝርጋታን እነዚህን ነገሮች አድርገህ በጣም ኢንቴሌክቹዋል በሆነ መንገድ ኢንቴሊጀንሲን አስፍተ ምርምር ያደረገ የፖሊስና የደህንነት ኃይል ወለጋ ላይ ለሚደረግ ነገር እንዴት አቃተው? እሱን አልነግርህም። የዛሬ 2 ሳምንት ላይ አሊዶሮ ላይ አዲስ አበባ 100 ኪሎ ሜትር ራዲዮስ ውስጥ 2 ባስ ተጠልፎ ነበር፣ ታፍኖ ነበር። እነዚህ ግንኙነቶች ብር የሚጠየቀው በመንግስት ቴሌኮሙኒኬሽን ሲም ካርድ ነው። ይሄን ኮንትሮል አድርጎ ይሄን በዜና ለማምጣት ይሄን ዶክመንተሪ ለማምጣት የሰነፈ መንግስት ወይ ደግሞ የማይሆን መንግስት ይሄ ሲሆን ልናምንበት የምንችልበት ግዴታ አለብን። ላለማመንስ እኔን ተወኝ፣ እኔ ጭራሹን አላምንም። ሌላውም ኢትዮጵያዊ ከዚህ ነገር ኒውትራል ሊሆን የሚፈልግ ሰው የሚንደላደል ሰው እዚህ አጠገቡ ጋር የሚደረጉ ነገሮችን ማሳመን መስራት የማይችል መንግስት ይሄን እንድናምንለት ሲጠይቅ ሪሊ እንድናምን ይገደዳል። አማራውስ እኔ የምወክለው ወይ ደግሞ እኔ አልወክልም፣ አክቹዋሊ እኔ ቆሜለታለሁ የምለው ህዝብስ ላለፉት 6-7 ዓመታት ፕራክቲካሊ እያየን የመጣ ነው እየተደረገ የመጣው ከዚህ ያነሰ ነገር ነው። ስለዚህ ይሄን ነገር እንዳንቀበል የሚያደርገው ሪሊ አሁን እዚህ ጋር ተወጥቶ ልጅቷ እንደዚህ ነው ኤአይ ምናምን እየተባለ ወያኔ ዶክመንተሪ ይሰራ ነበር። ወያኔ ዶክመንተሪ ሲሰራ ቢያንስ ይመስል ነበር። ትግራይ ሆቴል ጋር ቦምብ ሲያፈነዳ ትግራይ ሆቴል ጋር ቦምብ ሄዶ አስቀምጦ አሳይቶ ነበር ዶክመንተሪውን ሲያደርግ የነበረው። እንደዚህ ቀሽም የሆነ ድራማ አይሰራም። እቺ ልጅ ከ4 ቀን በፊት ፊቷ አልተሰነጣጠቀም ሲል አያና ሰማሁት። እንደ የዛን ቀንም ስትቀርብ እኮ ፊቷ አልተሰነጣጠቀም። ሺዝ ኖርማል፣ ምንም የሆነችው ነገር የለም። ጉዳዩ ከተፈጸመበትና እስካሁን ያለው ጊዜ የጊዜ ሂደት ውስጥ አለ። በዛ ጊዜ ሂደት ውስጥ ፊቷ ሊቀየር ይችላል፣ የመፈወስ ነገር ሊመጣባት ይችላል፣ ብዙ ነገር ሊኖር ይችላል፣ ብዙ ነገር። ሁለተኛ ደግሞ ምናልባት ሳይኮሎጂ የተማረ ሰው ሊኖር ይችላል። እዚህ ውስጥ ካላችሁ በደንብ ላስገነዝባችሁ የምፈልገው ነገር አለ። ሊፕ ሪዲንግ አድርጉና ልጅቷ መጀመሪያ ላይ ስታወራ የነበረውን ሊፕ ሪድ አድርጉና ፋሻል ኤክስፕሬሽኗን ውሰዱና ለሳይኮሎጂስቶች ነው የምነግራቸው ድምዳሜ ውሰዱ። ይሄ ጥንቆላ ማለት አይደለም። ትልልቅ የዓለም ሀገሮች ላይ በተለይ እንደዚህ ጭቆና በሚበዛባቸው ዶክመንተሪዎችን እንደዚህ ወስደው ኢንቴሌክቹዋሎች አናላይሲስ ይሰራሉ። ያ ሰው የሚናገረው እውነት ነው ውሸት ነው የሚለውን ማለት ነው። እቺ ልጅ እዛ ላይ የመጨረሻ አንድ ነገር ላንሳ። ኢቲቪ ቀርቦ ባስተላለፈው ዶክመንተሪ ላይ ከኢቢኤስ አርካይቭ ውስጥ ያገኙት ይመስለኛል። ከአርካይቭ ውስጥ ዳይሬክተሯ እንዴት መናገር እንዳለባት ስትናገር የሚደመጥ ድምፅ አለ። እንዲህ ብትይ ጥሩ ነው፣ እንዲህ ብትይ አንጀት ያለሽ የሚል ነገር አለ። እሱን ሰምታ ሀሳቤ ላድርግና እሱን እንዴት አየው? አዎ ትክክል ነህ ቴዲ፣ አንተ የሚዲያ ሰው ነህ። የሆነን ሰው ፕሮግራም ልትሰራ ጠራ። ያ ሰውዬ ኤክስፒሪየንስ የለውም። ስለ ስቱዲዮ የሚያውቀው የለም፣ ስለ ማይክ የሚያውቀው የለም። እንደገና የፕሮግራምህ ይዞታ ይወስነዋል። ምን አይነት ፕሮግራም የሚያስለቅስ ይሆን የሚያስደስት? ኮሜዲ ሰው ልታቀርብ ፈልገህ በል እንዳታስለቅሰን ልትል አትችልም። ይኸውልህ ጥርስን ስስቅ እንደዚህ አድርገህ አለባበስህ እንደዚህ ቢሆን ልለህ ሊድ ልታረግ ትችላለህ። እቺም ልጅ ግን ስቶሪ ልመርጥለት አልችልም። እንዴት ይሄ የምትናገር ሰምቼዋለሁ። ስቶሪ አልመረጠልችለትም። ያደረገችው ምንድን ነው? ሊድ ነው ያደረገቻት። እንዲህ ብታወሪ እንደዚህ ብታደርጊ ሞር እነሱ ገበያቸውን ነው የሚሰሩት። ኢቢኤስ ቢዝነስ ድርጅት ነው። ዩቲዩብ ነው የሚሸጠው፣ ቴሌቪዥን ነው የሚታይለት። ስለዚህ ኳሊቲ የሆነ ልብ ሊኮረኩር የሚችልን ነገር ሊያቀርብ ይችላል። ትክክልም ነው እንደ ቢዝነስ እንትን። ልጅቷም ደግሞ ትሪግ መደረግ ትፈልግ ይሆናል። ምንድነው ያን ካሜራዎች ላይ ስትቀርብ እንደዛ አይነት ስቱዲዮ ላይ ኢቢኤስ ለቢዝነስ ነው ለዩቲዩብ ሽቀላቸው ነው ካልክ ሆል ስቶሪን ስክሪፕት ነው ማለት አይቻልም።
አይቻልም። ምክንያቱም እኔ እንደ አንድ አማራ ይሄ ስራ ላለፉት 6-7 ዓመታት በየቀኑ የሚካሄድ ነበረ። ለምንድነው ድራማ ብለው? አሁን የተፈጠረ ነገር ዛሬ ላይ የተፈጠረ ቢሆን ኖሮ ከአንተ ጋር እስማማ ነበር፣ ድራማ ነው ብዬ ሰዎቹን ወቅስ ነበረ። ግን እየነገርኩ ነው፣ ከአንድ ሳምንት በፊት ሀፕን አድርጓል። 100 ኪሎ ሜትር አዲስ አበባ ዙሪያ ላይ፣ ባህር ዳርና ጎንደር ላይ፣ ጎጃምና ጎንደር ሸዋ ላይ ነበረ በ2 ወር ልዩነቶች ውስጥ። ስለዚህ አልልም። ለምንድን ነው ማልለው? በየቀኑ ፕራክቲስ እያደረግነው ኤክስፒሪየንስ እያደረግነው ያለው ነገርን ለምንድን ነው ድራማ ተሰርቶ እቺ ልጅ ድራማ ትሆናለች አንድ ልገዛ የምችለው? ታንኪዩ ቴዲ፣ ሰዓት ሲኖረው ይመጣል። ቴንኪዩ ሞሼ። በዚህ አጋጣሚ ልጅቷ ሐዋሳም አካባቢ እንደኖረች ትናገራለች። ተከራይታ ያለችበት ቤት አከራያም አስቸጋሪ ነው። አሁን ያለንበት ወገኖቻችን ተበደልን ብለው ሚዲያ ላይ መምጣትም ይፈራሉ። ሀሳባቸውን በደላቸውን ወስደው የሚነግሩ ሰዎች አንዴ ከተናገሩ ድጋሚ ማስተባበያ እንዳይሰጡ አደጋም ሊያደርሱባቸው ይችላል። መንግስትም ሊያደርስባቸው ይችላል። ቢትዊን ዴቪል ኤንድ ዴድ ሲን እኮ የምትሆነው አንዳንድ ኢትዮጵያ ውስጥ ተበደልኩኝ ብለህም ለመናገር ቤትኛው እኮ የምትሆነው አንዳንድ ኢትዮጵያ ውስጥ ተበደልኩኝ ብለህም ለመናገር ቤትኛው ጥይት እንደምትመታ አታውቅምና በተቻለ መጠን እስኪ እያቻቻላችሁ አድምጡና ፍርዱ ለእናንተ ሰጣላችሁ። ከቀና ልቦናችሁ በመነሳት